የምትጠየቁበት ስለሆነ ከነሱ ጋር ሆኜ ነው እኔ አቀርብላቸው። እነሱን ቤቱ ሲያገኝ እኔ ሜጃ ያለው ከዛ በተረፈ ደግሞ እነሱ ጋር ሆኜ ነው እኔ ባልሄድ እንኳን እነሱ ሄዶ አስፈታ። እንደገና ደግሞ ለራሳችን ሲሆን ነው ጥያቄ የምናበዛው። እውነቴን ነው የምላችሁ፣ ለራሳችን ሲሆን በጣም ጥያቄ እናበዛለን። ለምን አበዛችሁ አይደለም የከሌ ብር ላክ ህጋዊ ነው የምትሉትም ህጋዊ ነው። እንደገናም ደግሞ መንግስት ከ10 ዓመት በፊት ወጣቶቹን ያደራጃቸው ሸንሽኖ 160 ላችሁ አይደለም ጠይቁኝ። ግን አንዳንድ ጊዜ ደግሞ የሚሆነውን ቤተሰቦቻቸውን እንልካለን ቀጥታው። አሁን ደግሞ ይዝን ሰሞን በጣም ቁጥር እየሰጣችሁ ቁጥሬን ለቤተሰብ ወይ ለጓደኛ እየደወላችሁ ቁጥር እየሰጣችሁ ጠይቁልኝ። መረጃው ምን ያህል ነው? ምን ያህል ኪሎ ሜትር ነው ከአዲስ? ሰላም ውድ የተከበራችሁ ለቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። የዚህ ሰውን በጣም ተጠፋፍተናል። እንዴት ናችሁ? ሁሉ ሰላም፣ ስራ፣ ጤና ሁሉ ሰላም ነው አይደል? እኔ ያለሁኝ ክብሩ ይስፋ። እንግዲህ ትንሽ ጠፋ ብዬባችኋለሁ። ብዙዎቻችሁ ምንድነው ጠፍተሻል እያላችሁ ይልና በየጊዜው ስለለመዳችሁ ነው ይመስለኛል። እና ደህና ነኝ። ትንሽ አወማርጎኝ ነበረ። ምችም አለ ብዙ ነገሮች አሉ ታውቃላችሁና እንደገና ደግሞ እንደዚህ በጣም ከባድ ነገር ስሰራ ስንቀሳቀስ ምናምን መንገድ ሳበዛ ያው ዲስኬ እንደሚነሳብኝ ታውቃላችሁ። የዚህ ሰሞን ልብስ አጥቤያለሁ ብያችሁ ቪዲዮም ሰርቼ ነበርና ለእናንተም ስለ ቤት ሳቀርብላችሁ ማለት ነው። እና በሱ የተነሳ በጣም ተረስቶብኝ ነበረ። ጉንፋን አይደለም ምንም አለቅሽ ብሎኛል። ያው ስላልታከምኩ ይመስለኛል። እንደገና ደግሞ ጥርሴ ከአንድ 2 ጥርስ ማለት ታውቃላችሁ። ብዙ ጊዜ ነግራችሁ ነበር። እዚህ ጋር አካል ያለው ተሰባብሯል። አንዱ ተሰባበር ግን በአጠገቡ ያለው ነበላሽቶት ነበርና እሱ ሲነሳ የዚህን ሰው በጣም ተሸፋፍኜ ነበረ። አሁን ነው ዛሬ ደህና ነኝ፣ ምንም አይደለም። ንፋስ ሲገባ ሳወራ ወይ ተሳስቺ ትንሽ ምግብ ሲነካው በቃ ሞትና መኖር መሀል ለታውቃላችሁ እንደዛ ነገር ሆኖብኝ ነው የጠፋሁትና በጣም ደህና ነኝ እግዚአብሔር ይመስገን። ጊዜሽም እየደረሰ ነው እያላችሁኝ ነው። አዎ ደርሷል። አንዳንዶች ወደርሰ እንደምኖር ወልድሽ ነው እንደጠፋሽ ያላችሁኝ ማላችሁና አይደለም ትንሽ ቀናት ይቀረኛል ከእግዚአብሔር ጋር ያው አይቀርም ቀኑ መድረሱ። እና እንዴት ናችሁ? በተረፈ ስለራሴ ይሄን አይል ካወያያችሁ ብዙ ልጆች የዚህን ሰሞን ስለ ቤት ማቀርብላችሁ አንዳንዶቻችሁ የእውነት በቃ በጣም ግርም ብሏችሁ የእውነት ነው ወይ የእውነት ነው የምታወሩ የምትሉ አላችሁ። ኮሜንት ላይ ገብታችሁ ማየት ትችላላችሁ። አንዳንዶቻችሁ ደግሞ ቁጥር ስትጠይቁኝ ቁጥርም ሰጣችሁ በውስጥ መስመርም እግዚአብሔር በሚያውቀው እኔ በውሸት እግዚአብሔርን አልላችሁ የእውነት ነው ወይ ቤተሰብ ልላክ ወይ የምትለቂው መረጃ የእውነት ነው ወይ በጣም ግራ ተጋብቻለሁ እያላችሁኝ ነው። እግዚአብሔር በሚያውቀው እውነት ነው። እኔ እዚህ ጋር ባወራ ደግሞ እኔ ያወራሁትን ሳይሆን ማመን ያለባችሁ መታችሁ አይታችሁ ካርታው ፎርጂን ነው እያላችሁኝ ነው። ፎርጂ ተለም እንትኑ አልወርድልኝ ብሎ ነው የተላከልኝ ቪዲዮዎች አዲስ ቤቶች እንዳቀማችሁ መግዛት ትችላላችሁ እስከ 900 እስከ 800 ሺህ ብያችሁ ነበር። ወደ ውስጥ ትንሽ ገባ ያለ ብያችሁ ነበር እና ቪዲዮ አልወርድ ብሎኝ ነው ኢንተርኔቱ ከነሱም ከኔና አላቀም አልወርድ ስላለኝ ነው። እና አስተካክዬ አቀርብላችኋለሁ ችግር የለውም። እና የእውነት ኦሪጂናል ነው። እንደገና ደግሞ ማስፈተሽ ይቻላል። እንደውፊቱ ተሸፋፍኖ ምናምን እከለ አያይን እንትን አይባልም። ለምንድን ነው ሁሉ ጊዜ አሁን የምደጋግምላችሁ? ብዙዎቻችሁ እስከ መጨረሻው ቪዲዮ አታዩ። እግዚአብሔር በሚያውቀው አንዳንዶቻችሁ ሊሰለቻችሁ ይችላል፣ ግን እስከ መጨረሻ ላይ ያላችሁ ጥያቄ ያበዛችሁብኝ ነው። ለዛ ነው እየደጋገምኩኝ የምናገረው ማለት ነው። እና እንደዛ ነው ቤተሰቦች፣ እጋዊ ነው። እኔ ሌሎቻችሁ ደግሞ ወደዚህ አካባቢ እንግዲህ ደጋግሜ እንድናገር ነው ሱሉልታ ወደዚህ ነው ያለውበት አካባቢ ላይ ለምንድን ነው ማታቀርቢልን እያላችሁኝ ነው። በደንብ እዚህ አካባቢ ላይ አልዋሻችሁ አላቅም። ማቆ ደግሞ ላቅ እችላለሁ፣ ደላላ ሊኖር ይችላል፣ ግን ከኔ ጋር በደንብ ከኔ በለጠ እውቀት ያለው ሰው ያስፈልገኛል።
ገብቷቸዋል። እኔ አሁን እዛ በደንብ የምተማመናቸው ሰው ከዛ ቤት በታች አብሬያቸው እነሱ የምጠየቁበት ስለሆነ ከነሱ ጋር ሆኜ ነው እኔ አቀርብላቸው። እነሱን ቤቱ ሲያገኝ እኔ ሜጃ ያለውኝ። ከዛ በተረፈ ደግሞ እነሱ ጋር ሆኜ ነው እኔ ባልሄድ እንኳን እነሱ ሄዶ አስፈትሸው ነው አዲስ አበባም ሁሉም ነገር ላይ እነሱ ልምዱ ስላላቸው ያላቸው ሰው ጋር ነው ያለሁት። ገብቷችኋል? ብቻዬን አይደለሁም። አንቺ በምን አውቀሽ በምን እውቀት ኖሮሽ ነው እያላችሁ ስለሆነ ማለት ነው። ያው ትንሽ አርጋችሁ የሚጠይ አርገ ወኔ ስስቁሉ ብታይ እንዴት እንደሚያመኝ ጭንቅላት። ሕፃን ልጅ ናት፣ ትንሽዬ ናት፣ ገና እንጥጥዬ ናት እያላችሁ ነው አይደለ? አራተው መቼም አጭሮኝ ወይ ቀጫጮኝ ይባችሁ ነው እንደዚህ ናቃችሁኝ አይደል? ለማንኛውም ለበቀለድ አይል ነው። ያው አለመጠራጠር አይቻልም። ተጠራጣሪ ስትሆኑ ጎበዝ ሁኑ። ለራሳችሁ ወቁበት። እንደገና ደግሞ ለራሳችን ሲሆን ነው ጥያቄ የምናበዛው። እውነቴን ነው የምላችሁ። ለራሳችን ሲሆን በጣም ጥያቄ እናበዛለን። ለምን አበዛችሁ አይደለም ኤኬሌ ብር ላኪልኝ፣ ኤኬሌ እንደዚህ አድርጊልኝ፣ እንዲፈልግ ያለው ሲሏችሁ ከአንድ ጥያቄ በላይ አትጠይቁ፣ ትልካላችሁ። ለራሳችሁ ሲሆን ግን ትሰስታላችሁ። ይሄ ነገር እናንተ ጋር ብቻ አይደለም፣ ሁሉም ሰው ጋር ያለ እኔ ጋርም ያለ ነገር ነው። ለሌላ ሰው ስናደርገው የኔ ኤኬሌ ተቸገረው የሆነ ነገር በምን ጉዳይ እንዴት ሆኖ ምናምን ጥያቄ እናበዛው። በቃ ቶሎ ብለን ነው እንትን ምን ለችግራቸው ምን ደርሰው ከዛ ቤት በታችና እኔ አሁን ለራሴ ብዙ ነገሮች እየፈለኩ ፍላጎቱ እያለኝ አላደርግም። ብዙ ጊዜ ከራሴ ላይ የሆነ ያለብኝ ችግር ማለት ነው። እየፈለኩት ያን ነገር እየወደድኩት እተወዋለሁ። ከዛ በቃ ሌላ ሰው ደግሞ የሆነ ለራሴ አይ ሌላ ነገር አደርግበታለሁ አይ ስል ደግሞ ሌላ ሰው ሲጠይቀኝ ለራሴ እምቢ ያልኩትን ነገር ለሌላ ሰው አደርጋለሁ። ማድረግ ጥሩ ነው፣ ግን ራሳችን እየጎዳን ባይሆን ደስ ይላል። እና ለማንኛውም እንግዲህ ነው አልጠፋውም ለማለትም ኃይል ነው። ሕጋዊ ነው የምትሉትም ሕጋዊ ነው። እንደገናም ደግሞ መንግስት ከ10 ዓመት በፊት ወጣቶቹን ያደራጃቸው ሸንሽኖ 160 ሲሰጣችሁ የነበረው አካባቢ ነው። እንደገናም ደግሞ እንዳቂማችሁ እኔ ደጋግምሽ አትናገር እያላችሁኝ ነው። ለምን እስከ መጨረሻ የማሰሙ ልጆች አላችሁ። እቺ ብቻ መግቢያውን ብቻ ተሰሙና ታቆሩና ቁጥሬን ብቻ ወስዳችሁ እኔን ከአንድ እስከ መጨረሻ የምትጠይቁኝ ነገሮች አለ። ለምትጠይቁኝ አላችሁ አይደለም ጠይቁኝ። ግን አንዳንድ ጊዜ ደግሞ የሚሆነውን ቤተሰቦቻቸውን እንልካለን ቀጥታው። አሁን ደግሞ ይዝን ሰሞን በጣም ቁጥር እየሰጣችሁ ቁጥሬን ለቤተሰብ ወይ ለጓደኛ እየደወላችሁ ቁጥር እየሰጣችሁ ጠይቁልኝ። መረጃው ምን ያህል ነው? ምን ያህል ኪሎ ሜትር ነው ከአዲስ አበባ ኪሎ ሜትሩ 30 ወይ 25 ከዛ ይበልጥ። ከሱሉልታ ደግሞ ጫንጮ ለመሄድ ደግሞ 15 ደቂቃ ነው። በነገራችን ላይ ባስ አለ፣ ታክሲም አለ፣ ባጃጅም አለ። ከሱሉልታ እኔ በራሴ ሄጄ ስለመጣው ነው በባጃጅ ሄጄ አውቃለሁ። ከሱሉልታ ጫንጮ ሄጄ አውቃለሁ። ታክሲ አንዳንድ ጊዜ በማይኖር በጣም ጥቅጥቅ ባለበት ጊዜ ማለት ነው። እንደገና ደግሞ ጫንጮ የሚኖሩ ሰዎች አዲስ አበባ በባስ ቀጥታ ሳቆራርጡ ቀጥታ ባስ አለች። ከዛ ተሳፍረው ቀን አዲስ አበባ ሰርተው መርካቶ ሰርተው ስንት ቦታ ስራ ሰርተው ማታ ደግሞ በባሳ የሚመለሱ የሚሰራው። ለምንድን ነው ይሄ ነገር ልራችሁ የፈለኩት? በጣም ቅርብ ቦታ ነው። ጫንጮ ማለት በጣም ቅርብ ነው። ለአዲስ አበባ መመላለስ ይቻላል። እና ውድ ቤተሰቦች ይሄንን ይመስል ነበር። ያልገባችሁ ነገሮችን ደግሞ መጠየቅ ትችላላችሁ። ስልክ ቁጥሬ 0975712170 ደህና ሁኑ።